በጣም የሚያስደንቅ ታሪክ በተአምረ ማርያም አለ። አባቶቻችን ቅዳሴ ማርያም ላይ ትርጓሜ ላይ የሚተረጉሙልን ባልና ሚስት ተመካክረው እንግዲህ ጾሙን እናክብር ከመኝታ እንለያይ ብለው ወሰኑ። አንድ ቀን በልቶ ጠጥቶ ባልየው ተሸንፎ ፈቃዱን እንድትፈጽምለት ይጠይቃታል። ሲጠይቃት ምን ትለዋለች? አይ ጾሙን እኮ እናክብር ተባብለናል ትለዋለች። አይሆንም ይላታል። እምቢ ብሎ ያው አዳክሞ የሚሆኑትን ከሆኑ በኋላ ተናዳ የዛሬው ልጅ ቢጸነስም የሰይጣን ነው አለች። ተጸነሰና ተወለደ ልጁ። ልጁ አድጎ ረመድ ረመድ እያለ ድንኩል ድንኩል እያለ ደስ ብሏቸው ሲል አንድ ቀን ሰይጣን መጣና ልጅን ስጭኝ እንጂ ምን ስላለች ነው? ይህ ልጅ ቢወለድም የሰይጣን ነው ስላለች እያለቀሰች ከዚያ በኋላ ልጄ እመቤታችን ለምናት፣ የእሷን ምስጋና አታቋርጥ፣ ከልጇ ታስታርቅሃለች፣ የልጁ ኃይል ይጠብቅሃል ትነግረዋለች። ለምንድን ነው ይላታል። ዝም ብለህ ይህንን አታቋርጥ ስትለምንለት ከዛ መምህሩም ደግሞ ይሄ ጸጋ ገብቶት ሲወጣ ሲገባ እያየ ልጄ እመቤታችንን ቅዳሴዋን አታቋርጥ፣ ከክፉ ነገር ልጇ ያድንሃል፣ እሷም ታማልድሃለች እያለ ይመክረዋል። ዲያቆን ሆኖ ልጁ ቅዳሴ ገብቶ ይላሉ አባቶቻችን በዚህ በታምሩ እንደተጻፈው ታምር ነው። ታምር ደግሞ ይደረጋል። ታምር እግዚአብሔር ሁሉን ቻይ መሆኑን ማሳያ ነው። ታምር ማለት ምልክት ማለት ነው። የእግዚአብሔር የሁሉን ቻይነቱ ምልክት ነው። ሁሉን ቻይ እግዚአብሔር ደግሞ ይሄን ይበቃዋል አይባልም። እስማኮ በመንፈስ ዘይሁ እስማኮ በመስፈርት ዘይሁ እግዚአብሔር መንፈስ እግዚአብሔር ይህ ልክ ነው ይበቃል ተብሎ የሚሰጥ አይደለም። በሰው አይምሮ ለክቶ የሚሰጥ አይደለም። እግዚአብሔር እሱን እንደወደደ ያደርጋል። ሲጀመር እግዚአብሔር ታምር ላድርግ ካለ ከቀኖና ከአጥር ሁሉ ውጭ ሁሉ ታምር ሊሰራ ይችላል። ታምር ሕግ አይደለም። ታምርም ሕግ ተደርጎ አይያዝም። ለምሳሌ እግዚአብሔር እንጀራ አበርክቶ አብልቷል አይደል ለሐዋርያት እና ኢየሱስ ክርስቶስን ካመንኩ እያበረከተ ያብላኝ ብሎ ያን ሕግ አድርጎ መኖር አይቻልም። መስራት አለብህ። ታምር ሕግ አይደለም። ታምር የእግዚአብሔር መጋቢነት ምልክት ነው። ይሄን ሊያደርግ ይቻለዋል እና ታምር ስለሆነ ምን እንጠራጠረዋለን? በሙሉ ልባችን እናምነዋለን። ይሄ ሰው ዲያቆን ሆኖ ሲቀድስ ሰይጣን መጣና ዛሬስ የኛን ልጅ ማን ነው እዚህ ያስገባው ብሎ ነጥቆ ይዞት ገደል። እመቤታችንን ስሟን ይጠራ ስለነበር መጥታ አፈፍ አድርጋ ይዛ በጸላሎተ ረድኤቷ በክንፈ ረድኤቷ አምጥታ ቄሱ ሰላም ለኩልክሙ ሲል ምስለ መንፈስከ ለማለት አብቅተዋለች። አፍጣኒተ ረድኤት ማርያም በጊዜ ምንዳቤ ዋጸባ ለዓይን ምቀራንባ ያሰኛት ይህ ነው ብለው አባቶቻችን ይተረጉማሉ። ፈጣን ረዳት ናት እመቤታችን ማለት ነው። ይህ ከእግዚአብሔር የተሰጣት ነው።